ክብር ለኢየሱስ ሃሌሉያ። ማን ነው ስምሽ? ሊዲያ። የማን ልጅ ነሽ? የቡርቴ። ክብር ስጡ ለኢየሱስ። መርገም ካንቺ ላይ ተሰብሯል፣ በኢየሱስም ተሰበረ። እና በሰዓቱ እያለቀስኩ ነበር የመጣሁት። እንደዚህ አምሮብኝ ሳይሆን ኩሱስ ብዬ ነበር የመጣሁት። የሚጥል በሽታ ካለባችሁ ተነሱ ሲባል ብድግ ብዬ ልጄን ይዤ መጣሁና ልክ መጥቼ እንደዚህ እጅም አልነካም ውጣም አላለም ምንም አላለም። በቃ ኢየሱስ ጸሎት ቀላል ያለ ነው። እኔ አውቃለሁ አምንበታለሁ። ከዛ በመደዳ ቁሙ አላቸው። ከልጄ ጋር 3 ሰዎች ናቸው። አንቺንም መንፈሱ ያገኝሻል ስል በሰዓቱ በኢየሱስ ስም ስል አይደለም እኮ አንቺን መንፈስ ቅዱስ ያገኝሻል፣ እነሱ ደግሞ በሽታ ካለ በሽታው ይወርቃል አለ። እሺ ብዬ አመን ብዬ በእምነት ተቀበልኩና ቆምኩ። እኔም ከልጄ ጋር እኔንም መንፈስ ቅዱስ አገኘ፣ ከኔ ጋር ያሉት ሌሎችም አገኙ። ከዛ በኋላ ልክ በወር 4 ይጥላታል ብያለሁ። ትምህርት ቤት ይደወልልኛል፣ ሄዳለሁ። ልጅቷ ወርቃ ነው ማገኘው። ከዛ ጌታ ሆይ እኔ አንተን ያመንኩት እንዴት ሆነ? ጸሎት በቃ ሊተው ጸሎት ስላበዛው ነው መሰለ ሰይጣኑ የተገዳደረውና ጸሎት ባቆም እንደው ሰይጣን ይተው እንደብዬ ተስፋ ቆረጥኩ፣ እየጸለይኩ ማለት ነው። ከዛ አይ እንደዚህ የሚሆነውማ ሊያበረታሽ ነው እንጂ ጸሎትማ ለምን ታቆሚያለሽ አለች አንዷ ጓደኛዬ አገልጋይ ናትና። ከዛ ልክ ትምህርት ቤት ይዤ ሲሄድ አስተማሪዎች ምን አሉ? ከኛ ከሆኑ ሰው ጌታ ይጠብቀን፣ ሌላ አይዛብ አይደለም፣ ሌላ ሟርት አይደለም፣ ከኛ ከሆነ ሰው ከአማኝ ሆኖ ከአማኝ ሟርተኛ ጌታ ይጠብቃችሁ። ይዤ ሲሄድ ምን አሉ? እኛ ሁሌ እሷን ማሸከም አንችልም። እዚህ የእግዚአብሔር ሰው ጸልዮ እኔ በሙሉ እምነት በቃ የእግዚአብሔር ሰው ጸልይ ማለት ተፈወሰች ብዬ በእምነት ትምህርት ቤት ይዤ ሲሄድ እኛ ሁሌ ሸክሞን ማሸከም አንችልም፣ እዛው በቤትሽ ቻይ አሉ። ልጄ ከትምህርት ቤት አልወጣም አለች። እኔም እዛው እየየ ሕፃኗም እየየ ይማራለሁ ፈተና ልጆች እየተፈተኑ ነው ሲባል አይ አንችልም ማሸከም አንችልም ይዘሽ ይያሉ። እኔ አምናለሁ ከሞተች ከናንተ ጋር ቀብራለሁ፣ ልጄ ከዚህ በኋላ ምንም አትሆንም ብዬ በእምነት አስገባው። ይኸው ከገባች 1 ወሯ ነው። በወር አንዴ የምትወርቀው ክብር ለኢየሱስ። ለእናንተ ሲናገር ቀላል ይመስላል። እናት ሆኜ ልጅሽ ከትምህርት ቤት ራሷ ሲታ ወደቀች ቢባል ምንኛ እንደሚሰማችሁ ከእግዚአብሔር ሰው ጋር ደግሞ እግዚአብሔር እንዴት እንደሚሰራ አምናለሁ። እኔ አውቃለሁ፣ ግን ለሌላው ምስክር እንዲሆን ነው። እውነት የሚገርም ነው። እንግዲህ ልጅ ወርቆ ከትምህርት ቤት መውሰድ እና ይኸው አሁን ጥቅምት ያለፈው ወር ጥቅምት ነው አይደል? ከጥቅምት ጀምሮ 1 ወር ሙሉ ያው ዝንጥ ብላ እየተማረች ምንም ሃሌሉያ። ቅዱሳን አታሳንሱ ለኢየሱስ ሆነ ይችላል። ይኸው አምሮባት የዛን ሰዓት ስትመጣ እንዲህ አልነበረችም። ደስ ብላት እያለቀሰች ክብር ለኢየሱስ ሃሌሉያ። ማን ነው ስምሽ? ሊዲያ። የማን ልጅ ነሽ? የቡርቴ። ክብር ስጡ ለኢየሱስ። መርገም ካንቺ ላይ ተሰብሯል፣ በኢየሱስም ተሰበረ። ትምህርቷን ቀጥላለች። አረ ቀጥላ ዘና ብላ እየተማረች። ክብር ስጡ ለኢየሱስ። እግዚአብሔር መልካም ነው። ዘመንሽ የተባረከ ነው። ጭንገፋና መርገም በዘመንሽ ሁሉ አይሆንብሽም። እግዚአብሔር ካንቺ ጋር መኖሩ ለዓለም ሁሉ ይታይ። አሜን በኢየሱስ ስም አሜን። እኔ በሰዓቱ 15 ዓመቴ ነው አዋሳ ከገባው፣ ግን ታች ስልክ የሚባል በእጄ ላይ የለም። ይሰራለሁ ይለፋለሁ፣ ግን ሰው ሲይዝ ለኔ እንደ ብርቅ ነው። አገልጋይ ነኝ፣ ግን ያው የሚያገለግለው ሰው ሰይጣን ብዙ ጊዜ ይዋጋልና እኔ እግዚአብሔርን እያገለገልኩ እንደማንኛውም ጫት ቃሚ የሚይዘው ታች ስልክ እኔ አጣለሁ እንደያልኩ በውስጤ ከእግዚአብሔር ጋር ይፎካከራለሁ። ለካ እኛ ሁሉን ነገር እግዚአብሔርን ስንከተል ከኋላ የሚመጣው ነገር ራሱ እግዚአብሔር ይጨምራል። ለኔ እግዚአብሔር ስልክ ቢሰጠኝ እውነት። ከዛ አመንኩና ልክ እዚህ በመጣሁበት በሳምንቱ አገር ቤት ለየሆነ ጉዳይ ወደና ገጠር ህልም ያለ ገጠር ውስጥ ያለችው ይቴ እኔ እዛ ሲሄድ 10 ሺህ ብር ከአካውንቱ አውጥታ ሰጠችና በዚህ ታች ስልክ ግዢ ከከተማ እየመጣች እንዴት በተነሰች መጫለች። አፈሮን ብቻ ይዤ ወደ ቤት ይዤ 7 ወር የተያዘብኝ ፓስፖርት ራሱ ደውሎ ናይና ውሰጂ ሻሽመኔ ልክ ያለው አለ።
ከዛን ለእግዚአብሔር ቤት አስራት ካረኩ በኋላ በእጄ ላይ ዘይት የእግዚአብሔር ሰው ማለፍ ሆኖልሻል ብሎ ብቻ አደረገ። ከሄድኩ በኋላ ልክ እሱን ካደረኩ በኋላ ወደ አዲስ አበባ ወዲያው ተጠራው። ለምስክርነት ራሱ ጊዜ አጣው። እስከ ወር ድረስ አዲስ አበባ ትምህርት ላይ ሶሲ ፈተና ላይ ነበርኩና ያችን እሱ በዘይት እጄ ካረገ በኋላ አዲስ አበባ ሄድኩ። ከ80 ምናምን ልጆች 43 ልጆች ወጥቆ እኔና ወደ 30 ምናምን ልጆች በሶሲ ወር የተማሩት እያለ እኔ በሳምንት ውስጥ የእግዚአብሔር ሰው አቤዝ እጄ ላይ ዘይት ጨምሮ ማለፍ ሆኖልሻል ብያለሁ። እኔ በቃ አልፍ ያለው ብዬ እዛው ነው እሱ ያኔ የጸለየውን አስቤ ማለት ነው አልኩ። ከ80 ምናምን ልጆች 43 ልጆች ወደቁ። በዛ መካከል እግዚአብሔር እኔን አንደኛ አድርጎ በሶሲ ያሳለፈኝ። ብዙ ክብር ለኢየሱስ ይቶ ፕሊዝ ሃሌሉያ። ጌታ ኢየሱስ ይባርክሽ። ተባረኪ።